አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራዲ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ግዴለም እና ውዶቼ እንግዲህ ያው ምንም ቢሆን ያው ስደትን የቀመሰ ሰው ስደት ነውና እንግዲህ እስኪ መታወቂያውንም ፓስፖርቱንም ምኑንም ልበለው ብዬ መጓዜ ነው ማለት ነው። እና እናንተም ላይክ ሼር ሰብስክራይብ አናደርግም መተሽ እንደኛው ፋግጭ ስደት ያርመጥመጥሽ ብላችሁ ነው መሰለኝ። እና ሸርሸር እያደረጋችሁልኝ አይደለም። እና ውድ እህቶቼ ይቅዳሽ በሉኝ። ፓስፖርት ልጀምረው ማለት ነው። መውጣቴ ነው ደግሞ እንጨቱን ለበስ አላደረኩት። ዝናቡ መጥቶ እንዳይቆየ ደግሞ ትንሽ ጊዜም ተቀመጥኩኝ። ብዙም ጊዜ ያው እንጨት ስለሚያስፈልግ ማለት ነው። ሐምሌው አደገኛ ነውና እንግዲህ ዞሮ መሄዴ አልቀረም ማለት ነው። እኔ ስደት እንዳልሄድ ላይክ ሼር አድርጉልኝ ብላችሁ ችላ ብላችሁኛል ማለት ነው። እና እንግዲህ በቃ በሩጫም ቢሆን ያው ሩጭ ቢሆን እንግዲህ ወይ ዱባይ ወይ ኩዌት ተከፍቷል እያሉ ነው። በቃ ኩዌት መግባት አለብኝ። ቤቴንም ልቆላልፍና እንግዲህ ያው መሄድ ነው። ሌላ ምን አማራጭ አለ? መቼም ስደትን የቀመሰ ሰው በትንሹ መኖር ከብደዋልና መጓዝ ነው እንግዲህ። እስኪ ላይክ ሼር ሰብስክራይብ አድርጉኝ። በሄድም ባልሄድም ማለት ነው። ሰምታችኋል። እና ውዶቼ እንግዲህ ደረስኩኝ። ያው በሞተር ነው የመጣሁት። በነገራችን ላይ እዚህ ሃይስኩል አካባቢ ሲደርስ ፖሊስ አስወርዶኝ ነው እንጂ ሁለት ነበርን። አንዷ ሄደች፣ እኔ ችግር የለውም ምን እወርዳለሁ ብዬ ወረድኩኝ ማለት ነው። እና እንግዲህ የሃይስኩል አካባቢ ነው። እዚህ አንድ የተጀመረ ቤት አለኝ። ወደ ላይ ከፍ አላልኩም እንጂ እና እንግዲህ በህግድም ቤት ያላችሁ ያው ጎረቤቴ ወይነሽ አለሁ በይ እና ይሄ እንግዲህ ሃይስኩል አካባቢ ነው ማለት ነው። ያው እንግዲህ መታወቂያ ምን ያስፈልጋል? ዲጂታል የሚባል ደግሞ መጥቷል ደግሞ እና እንግዲህ እስከሚመሽ ድረስ ጠብቄ የለም ነበር። አሁን ደግሞ ጧት ላይ ደግሞ ወረፋ ልጠብቅ እየሄድኩኝ ነው። እንደዚህ እንደምታዩት ወረፋ ሆኗል ማለት ነው። የኢትዮጵያ ነገር በጣም ሁሉም ነገር ከባድ ነው። አንዲት ነገር ለማግኘት ሳይኳትኑ ማግኘት የለምና ኳትኑም አልገኝ እያለ ነው ችግሩ እንጂ እና ለመታወቂያም ይኸው ትናንትናም ጧት እስከ ማታ አመሸው። ዛሬም ደግሞ ይኸው ደግሞ ጧት መጥቼ እንግዲህ ውዴቶቼ ይኸው ፓስፖርት ጠፍቶብኝ ነበረ። ከፖሊስ አስጣፍኩኝ ማለት ነው። ምንም አማራጭ የለም። የዚህ ሀገር ኑሮ እንደሆነ ምንም ቢሉት ይሰለቻል ማለት ነው። እና ውዶቼ እንግዲህ ወደ ዱባይም ሆነ ወደ ኩዌት ማለት ነው እንግዲህ ተቆርጦበታል እና ተፖሊስ አስጣፍኩኝ። እንግዲህ ነገ ደግሞ ተደሴ አዲስ አበባ እንግዲህ ወይ ዱባይ ወይ ኩዌት ማለት ነው። እንግዲህ ምንም በቃ አልፈርድባችሁም። እናንተም ያም ሰብስክራይብ አርጉኝ፣ ሸር አርጉኝ፣ እንዲህ አርጉኝ ስለምትባሉ ነው። በእናንተም አልፈርድም ውድ እህቶቼ። ስንቱ ተደርጎ ስንቱ ይዘለቃል። እና እንግዲህ ያው እናንተው ዘንድ መጥቼ እኔም እንዲህን ስደት ይዝገው እንደተቀበሉ ደግሞ ዱዓ ላድርግ ማለት ነው። አይ ንፋስ ወሰደኝ። ውድ እህቶቼ እንግዲህ ያው እንደተመለከታችሁት መታወቂያን አስመጣው። ደግሞ እንግዲህ ለነገ ትኬት ቆርጬ ወደ ደሴ እሄዳለሁ ማለት ነው። እና ዛሬ የጓደኛዬ ቤት አለ በዚህ ወዴና እሷ ጋር ነው ሂጅ የምዝናናው ማለት ነው። እንግዲህ እንደምትመለከቱት ማሻ ይሄንን ይመስላል። ዳመናው ምናምን ደስ ሲል ዝናቡ እየመጣልን ነው ማለት ነው። ከአሁን ቀደም ባይጥልም አለሁ ብሏል። እንግዲህ ያው አረሙ ሳይመጣብኝ ፓስፖርት ልጀምርና እንደናንተው ልሰደድ ምንም አማራጭ የለም ማለት ነው። እና ውድ እህቶቼ እንግዲህ እዚህም ጋር ቤት ያላችሁ በደፈርጌ በኩል ነው ይሄ እንግዲህ እና ቤት ያላችሁ ይኸው
ማንኛው ነው ቤትሽ አንቺ? ወየቱ ነው ቤትሽ? እና ያው ጽድት ያለ ቤት ተጀምሯል ማለት ነው። ሀቂቃ ወደ መሀል ራሱ ምርጥ ቤት ተሰርቷል ማለት ነው። እና የሰራችሁ እህቶች እንቶሎ እንግዲህ ኖሩበት ማለት ነው። ስደት ይበቃል ቤት ተስተካከለ በቃ ማለት ነው።